تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم مرحبا كبران ተመልካቾቻችን ካፍታ ረፍት ቆይታ በኋላ ተመልሰን መተናል አሁን ደግሞ ከኔ በስተቀኝ በኩል እናንተ ካስተባበራችሁ በኩል እጅግ በጣም የምንወደው ኡስታዛችን ኡስታዝ አብዱል ፈታህ ይገኛሉ በአሁን ሰዓት በመጅሊስ ውስጥ ማለት ነው ወይም ኦሮሞ ማህበረሰብ እስልምና ጉዳይ ምክር ቤት የመጅሊሳችን ፕሬዝዳንት ናቸው ከሳቸው ጋር እጅግ በጣም ማራኪ ቆይታ እናደርግ ይሆናል ርቃችሁን እንዳትሄዱ ቆይታችሁ ከኛ ጋር እንደሆን ባክብሮት እንጋብዛችኋለን ኡስታዝ عيد مبارك تقبل الله منا ومنكم صالح الأعمال كل عام وأنتم بخير عيدكم مبارك أيضا بارك الله فيكم أستاذ بزاك سنتني عيد يكبرون دهون يستوسلوا بمن عيد الفطر بنات حياتاችሁ ላይ ስንት ጊዜ ዞርባችሁ عيد ማለት ያው ከተወለድኩ ጀምሮ ማለት ነው والله الحمد لله ادمي እንደዚህ እንደምታዩት አይደለም አሁን እኔን የማይሰው ادمي تقريبا ወይ 30 32 ብሎ ሊያስብ ይችላል እኔ 43 አካባቢ ደርሻለሁ الحمد لله رب العالمين ስለዚህ የብስለት ادمي ላይ ደርሰዋል የማገናዘብ ከኡስታዝ አሚሩ ምን ያህል እንደማንስ ባላውቅም እና ወጣጣችኋል ወጣስ ያው ተቀራራቢ ናቸው እንደ ላይ ሲሰሩ ነው የምናውቀው تقريبا خير ما شاء الله خير ما شاء الله እንግዲህ ኡስታዝ በአሁን ሰዓት ላይ ኦሮሞ ብሔረሰብ ዞን የእስልምና ጉዳይ ፕሬዝዳንት ሆነው ያገለገሉ ነው ያሉት በዚህ የሥራ ዘርፍ ላይ ወይም በዚህ ኃላፊነት ላይ ይሄ ኃላፊነት ተጭኖባችሁ ምን ያህል ጊዜ ከረማችሁ እንግዲህ ይሄንን ሳናስብ ድንገት በእጃችን ላይ ተወረወረ ወይም ደግሞ በጫንቃችን ላይ የተጫነውን አሁንም ለንሸከመው ያልቻልነው መጅሊስን ከኃላፊነቱን ከተሸከምን 2 አመት ከ3 ወር ተقريبا እንደዚህ አካባቢ ይመስለኛል ምክንያቱም ረመዳን ከመምጣቱ በፊት 2 ወር አካባቢ አልፎ ነው የዛሬን 2 አመት ከምናምን እንትን ያለው አሁን አልፎ ባለፈው ሁለተኛ አመት ጉባኤ ከ2 ወር በፊት ይመስለኛል ነው ከ3 ወር በፊት እንደዛ ተንበለናል በቃ 2 አመት ከ3 ወር እንደዛ አካባቢ ይሆናል خير ما شاء الله በዚህ ቆይታ ውስጥ እንደ ኦሮሞ ብሔረሰብ ዞን መጅሊሱ ምን አሳካ ምንስ ለማሳካት ጥረት አድርጎ አቅም አነሰው ለወጪም ሁሉም ሰው ፕላን ይኖረዋልና የሆነ ነገር ለማሳካት የሚታደርጉ እቅዶች ይኖራሉ ትግሎች ይኖራሉና ምን ያህል ታግላችሁ ምን ያህሉን አሳካችሁ ምን ታስባለህ እንግዲህ ቢስሚላሂር ረህማኒር ረሂም እኛ ወደ ኃላፊነት ከመጣን በኋላ ያን ያክል አሳካ ነው ብለን ልናወራ ደፍረን ምንናገረው ነገር የለንም ይሁንና ግን ከላይ ከፌደራል ጀምሮ በመዋቅር እስከታች በወረደው መሰረት በፊት ዝም ብሎ መጅሊስ ነው እንጂ የሚባለው እንትን ነገር የለውም አሁን ግን የተለያዩ ዘርፎች አሉና እነዛ የተለያዩ ዘርፎችን ዝም ብሎ በማዋቀርና በማደራጀት ደረጃ ብቻ እስከ መስጂድ ተደርሷል በቃ ከ88% በላይ ማለት እንችላለን እስከ መስጂድ አንዳንዱ ቦታ ላይ መስጂድ ሳይደርስ ቀበሌ ላይ ቆምበት አለ ምሳሌ ያው መጅሊስ የሚባለው እስከ ቀበሌ ወርዷል ወይም ደግሞ እስከ መዋቅሩ እስከ መስጂድም ድረስ ደርሷል ግን እዛው ስር ሳሊ ወጣቶች ተብሎ ለብቻ አለ የምሁራን አለ የዑለማዎች አለ የሴቶች አለ እንዲህ ይላልና እነዚህን አብዛኛው ቦታ ላይ እስከ መስጂድ አካባቢ የደረሰበት ሁኔታ ነው ያለው ተዋቀረ እንጂ ግን ወደ ስራ እንቅስቃሴ አልገባም ገና ይቀሩ ደግሞ አሉ ምሳሌ የነጋዴዎች የሚል አለ የግንበኞች አለ የአናጺዎች አለ የገበሬዎች አለ ብቻ ከ20 እና 30 በላይ ነው እንትን የሚለው ማለት ነው ከዛ ውጪ የዱዓቶች ለብቻ አለ የሁፋዞች አለ የምን አለ በሚገርመው እነዚህ ሁሉ ገና ናቸው ለምንድን ነው ገና የሆነው በጣም ሰፊ ነው ያ ደግሞ ጥሩ ነው ስራ ለመከፋፈል የሚረዳል ያለውን ነገር ለማወቅ የሚረዳል ለዛ ወደ ታች እንዳንወርድ መንገድ ላይ ያስቀረን ነገር ምንድነው አንድ ለማዋቀር ምሳሌ እንደዞን ለማዋቀር 9 ወረዳ አለ ከ9 ወረዳ ላይ ከሚሴ ላይ ጠርተህ ነው
ትራንስፖርት ያስፈልጋል ሲመጡ የሚያድሩ ከሆነ ያልጋና ምግብ ያስፈልጋል ካላደሩ ምሳ መብላት አለበት ጧት የሚወጡትን ቁርስ መብላት ይኖርብናል ከየት ነው የምናመጣው ሰው የሚያስበውን መጅሊስ ልክ እንደ መንግስት በጀት አለው ነው የሚያስበው መንግስት በጀቱን የሚያገኘው የውጭ እርዳታ እንዳለ ሆኖ ከማህበረሰብም ነውና ማህበረሰቡም ስላለው ያ ማህበረሰብ መጅሊስን ይረዳልን ብሎ ደግሞ በሁለተኛ የሚያስብም አለ እንደውም ከመንግስት ይበልጥ ማህበረሰቡ ለመጅሊስ ቅርብ ስለሆነ ብዙ ያገኛል ተብሎ አንዳንዴ እንዳውም ሰዎችን ስንጠይቅ ማህበረሰባችሁ ሁሉ የሚሉናሉ እኛ ደግሞ ማህበረሰባችን ቸር ከመሆኑ ጋር አካባቢያችን ሰላም ያጣ ነው በጦርነት የተጎዳ ነው ሁሌ ገሌ እንዲህ አለ ብራዋጡ እንዲህ በሉ ነገር ነው ችግር ላይ ያለ እርዳታ የሚያስፈልገው ማህበረሰብ እንጂ አምጣም ትለው አይደለም ስለዚህ በቃ ከአንዳንድ ወንድሞች ከውስን ባለ ሀብቶች በመናገኛን ነገር ነው ያችንም እንትን ያለው እና እንግዲህ ሰውን ያለ መሰገን አላህን ያመሰግንም በየርንበት ቦታ ነው በየወረዳው እየነስናዋቅርም ደው መንግስትም ከጎናችን ቆሙ አንዳንዶቹን ትራንስፖርት ችሎ ምሳ ችሎ ምና እንግዲህ አሁን ሄደን ይቻልንበት ቦታ ላይ ወደ መቆም ተገደና ብሎ ነው አሁን እንትን ያልን ያለ ነው እንጂ እንዲህ ይሄን ሰርተናል ብለን በእንትን ምናወራ የለም እንግዲህ አላህ የከተበው ካለ እሱ ነው የሚያውቀው هذا هو ምናልባት የዳዕዋ ስርዓቱ እንደ ድሮ እንዳይደነቃቀ ኦኬ እነዚህ ነገሮች አሉ እዚህ አልহামዱሊላህ بالمناسبه ባለፈው የነበረው መጅሊስ ወይም ቅድም ሲነካካ የነበረው አህባችን ምናም ሲባል የነበረው አንድ ቡድን ሆኖ ሌላኛውን ለመደፍጠጥ ለመጥረግ አሁንም እንቅስቃሴዎች አሉ بالمناسبه ለቀጣይ ምርጫ ዝግጅት ተብሎ በቃ ያንን ስርዓት መልሶ ለማምጣት ትግል አለ ሙከራ አለ ይሄኛው መጅሊስ ግን ቅድም ኡስታዝ ሼክ አደም ሲናገሩ ሰምተህ ከሆነ የአባትነትም የአዋቂነትም ስላለ ብለዋል ይሄኛው የሱናው ክፍል ማለት ነው እኛ እንደ ዞናችን በተለኛ ኃላፊነት ባለንበት ቦታ ላይ ይሄን ነው የምናስተውለው ማንንም የገፋ ነው የለም ሐቂቀተን እንዲሁ ከሩቁ ይጠሉናል እንጂ የገፋ ነው የለም ይሄ እንደዚህ ነው ብለን ይሄ እንዲህ ነው ብለን አበደን የራሳችን መውቂፍና መንሃጅ ሊኖር ይችላል የምትረዳው تحترم رأي الآخر ሌላኛውን ሐሳብና መንገዱን ታከብርለታለ لا إله إلا الله ስለሚያስረን ማለት ነው ወደርንም ጠላንም لا إله إلا الله محمد رسول الله በደንብ አርጎ ያስተሳስረና እዚች ውስጥ ሆነ አንዳንድ አመለካከቶች ልዩነት ቢኖርም የሁሉን አክብረን ተዋደው ሄድ እንዲችሉ በጣም ሙከራ ያደረግን በዛ ነው ይሄን ያለ ነው ይሄ ተሰርቷል ዳዕዋ የሚከለከል ነበር እንግዲህ የተከለከለበት የራሱ ምክንያት ሊኖር ቢችልም ባለፈው መንግስትም ስርዓት ማለት እንችላለን በአጠቃላይ በአሁን ሰዓት ክልክል አይደለም ዳዕዋ ባይሆን አንዳንድ እንደዚህ ድንበር የሚታለፍባቸው ጥፋቶች ካሉ በወጣትነት በስተልን አጥፋ እንችላለን ወይ ሊጠፋ ይችላል ቀስበሉ ብለን አቅጣጫ የምንሰጥበት ሁኔታዎች አሉ ይሄ ነው እንግዲህ እነዚህ ምናልባት ስራ ናቸው ተብሎ ከተቆጠረ ይሄ አለ ሙጅተማዑን ከማገናኘት አኳያ ደግሞ ማህበረሰቡ አልহামዱሊላህ እኛ ምናያቸው አሉ አልহামዱሊላህ ጥረቶች አሉ ከየት እስከ ተጣጣራችሁ ይሄን ማህበረሰብ የሚጠቅም ነገር hatta እስከ በጎ አድራጎት የሚሰሩ ሰዎች ተጠናክሮ የምናያቸው ብልኢታዎች አሉ እዛ አካባቢ ላይ መጅሊስ እናንተ የደከማችሁበት አንድ ሁለት ተብሎ የሚጠቀሱ ይኖራሉና እስቲ ሌሎችም እንዲረዱ በዚህ ላይ ምን ያህል ሂደቶችን ነው እንትን ጥረቶችን ነው ያደረጋችሁ ያላችሁ በዚህ በማገናኘት ስራ ላይ የመጀመሪያው ወደ ሌላ ቦታ ሳንሄድ እንግዲህ በኋላ የቀረውን አንዳንድ ወንድሞች ጨምሩበታል መጀመሪያ እዚሁ በእኛው ዞን ላይ ያሉ ሰዎች መጀመሪያ ከበታይ ምርጫው ላይ እንትን ብለን ከመጣን በኋላ እንደው የተለያዩ በግል ተደራጅተው የሚሰሩ ማህበራት እንዲሰባሰቡ በጋራ ነገር እንዲሰሩ ምናምን ለማድረግ የሞካከርንበት ሁኔታ አለ የየራሳቸው ተልኮ ቢኖራቸው ብዙ ጊዜ ባይገናኙም ይሁንና ግን ሁሉም የሚሰራው ስራ ራሱን የቻለ ጥሩ ስራ ስለሆነ ይሄ ባለበት ይሁንና ሲገናኙ ወጣ ብለን ዞናችን ማስተዋወቅ አለብን በሚል አሁን ሳልጠቅሶ ማላልፈው ነገር ነው በቃ ባይኖርንም በጀት ካንዳንድ ወንድሞች እየጠየቅን ወጣ ለምሳሌ ወደ አዲስ አበባ ወደ ሌላ ቦታ ሄደን ያላንኳኳ ነው የኤንጂኦ በር የለም ያላንኳኳ ነው የማህበራት በር የለም የማይመለከተን እንበለውም ደረጃ ባልጠበቀ መልኩ እንዳውም ክልልን ዘለን ፌደራል መጅሊስ ጭምር ከዚህ ከዞናችን ማለት ነው አዲስ አበባ መጅሊስ ከዛው የተለያዩ የሚሰሩ ላይ በቃ አካባቢያችንን ወይም በዚህ አሁን በዘመኑ ቋንቋ ዞናችንን መሸጥ እንዲህ አይነት ማስተዋወቅ ማለት
እንዲህ ነው ውሃ የሚቸግረው ማህበረሰብ ነው ጦርነት የበዛበት የደቀቀ ስደተኛ የበዛበት የቲሞች የበዙበት ዑለማዎች የሚቸገሩበት እንዲህ የሚሉበት ብዙ ነገር ከዛ በዘለለ ደግሞ ሰላም ፈላጊ ሆኖ ግን ሰላም ያሳጡት ያለ ማህበረሰብ መሆኑን አሁን ግን ደህና አንጻራዊ ጥሩ ቢሆንም ይሄን ሁሉ እንግዲህ እንቅስቃሴ አድርገናል አልহামዱሊላህ በአጋጣሚ ያው ከውጭም ሆኖ እዚህ እንግዲህ NGO ስንል የሀገር ውስጥ ብቻ ሳይሆን ከውጭም ገብተው እዚህ የሚቀመጡም ምሳሌ ቱርኮች ጋር ተለይ ዛ ቢሮአቸው ሄደናል እነሱም በዚህ አጋጣሚ በዚህ በረመዳን ውስጥ መተው ኸሚሴን እስከ መዝየር ደርሰዋል ብዙ ነገሮችን በፕሮፖዛል አዘጋጁልን አቅርቡልን በዛ ውስጥ በተቻለው መንገድ እንሰራለን እንረዳለን በሚል ብዙ እንትን ብለውናል ማአት ነገሮች አሉ በዚህ በኩል አልহামዱሊላህ የወደፊት ተስፋችን ማንንም ይምጣ መንገድ ያስያዝን ያለ ነው የመጣ ሰው فهذا الخطا የሚለው ነገር አለ ይሄ ነው ፋናው ይሄ ነው መነሻ ነጥብ አለው በዚህ ቀጥልበት ለሚል ሙከራ አድርገናል እንግዲህ አላህ አብረውኝ ያሉትን ባልደረቦችን ጀዛቸውን አላህ ይክፈላቸው ሐቂቀተን በመተባበርና ሐሳብ በመሰጣጣት ጥሩ ስራ ነው እየተሰራ ያለው አንተ አስተዋወስከኝ አሁን ይሄ ትዛላለኝ ማለት ያው አንድ ነገር ካልጨበጥ ኮንት ስለማይል ማለት ነው ከዛም አልፎ حتى ለወደፊት እንደዚህ ኩልያዎች ኮሌጅ ጃሚዓ እንዲከፈት አህለን ኸይሮችን በማናገር እቅዶች መተው ኢንጂነሮች መተው አይተው እዚህ ኹለፋ ግቢም ሆነ ሌላ ቦታ በተለይ ኹለፋ ላይ ኮሚቴዎች ጋር መተባበር የከሚሴ መጅልሶች ባሉበት እንግዲህ ውጤቱን እናየዋለን በኢድንላህ ብዙ የቀራረቡ ነገሮች አሉ ለትውልድ አሻራ ሊሆኑ የሚችል ነገር ለማድረግ አልহামዱሊላህ እስከ ኮሌጅ ድረስ ታስቦ ሂደቶች አሉ ቀደምም ሻአደም ሲነካኩ የነበሩት አንተም ጠይቀሃቸው ከመንግስት ጋር ያለውም ነገር ደግሞ በጥሩ አላቃ ተሂዶ ያው አብሮ ስለሚያዝ በየ ነው ከተሰራው ነገር ጋር አልহামዱሊላህ እንግዲህ ብዙ እንትን ማንለው ጥሩ እንትኖች አሉ ግንኙነቶች አሉ በጣም መግባባቶች አሉ አኺራቶች አሉ ኢንላህ عز وجل አሁን መጅሊስ እንደ መጅሊስነቱ ድሮ ብዙ ጊዜ ሲሰማ እንግዲህ ያው ሁሉ ጊዜ ተነሳንበትን አሁን የለውጥ እንትኖችን መነሻ ነጥባችን ማርሳት የለብንም መሻይኾችን የሚበታትን አዛም ያደርግ ይሄን አታቀራ ይሄን አርግ በቃ hatta ያለው ነገር ይታወቃል እስከ ክታብ መረጣ ድረስ ማለት ነው አሁን ደግሞ የዑለማዎች ምክር ቤት አምጥቷል መሰለኝ መጅሊስ ይሄም አንድ ጥሩ ስራ ነው የዑለማዎች ምክር ቤት በነጻነት እስከ ፈትዋ እንትን ድረስ አላችኋል እስከ ፈትዋ ኮሚቴ እሱ ነገር መስርታችኋልና ስለሱ አንዳንድ ነገር ማለት እንደዞኑ ያው እንትኖችን ስለያየን ስለሆነ ነው እንግዲህ እሱ አሁን ከላይ ጀምሮ የወረደም ስለሆነ بالمناسبه ባይወርድም እኛ ይሄን ከመስራት ወደ ኋላ ምንል አልነበርንም የዑለማዎች hay'a ተቋቁሟል በዞን ደረጃ ከዛም ወርዶ ደግሞ በየወረዳዎች ከወረዳ በታች አይሄድም ያው እንትን ስለሚኖር ኳሊቲ እንትን ስለሚያንስ ባሉት ልክ ዑለማዎች እስከ ወረዳና ከተማ ድረስ ተቋቁመዋል ያንዳንዱ የፈትዋ ኮሚቴ አለው ግን እንቅስቃሴ አልጀመረም አሁን ተደራጀ እንጂ እንደ ዞንም እየተገናኙ እየተሰራ ያለ ነገር የለም የተለያየ ሀገር ላይ ስላሉ ከተለያየ ሀገር ነሱን ለመጥራት ቅድም ያልኩ የበጀትም ችግር ስላለብን ማለት ነው ይሄ ፈትዋ ኮሚቴም ስራ አልጀመረም ሁሌ መገናኘት አለባቸው መክተባ ያስፈልጋል ባሕት የሚያደርጉት ጥያቄ ሲጠየቁ ያንን አጥንተው አይተው ፈትዋ ተመሳሳይ ሆነ ነገር ተውሂድ الفتوى አይነን ነገር ወይም እንደ ችግሩ ሰውን ፈትዋ ለመስጠት ባሕት ያሰችን እንኳን መታከል መክተብ ይሄለም ብዙ ስራዎች ይተበቁብናል ግን ከእቅድ ደረጃ ብቻ ጉልት አድርገናል ነገሩን ማለት ነው ገና ወርቀቅ ተደርጎ ስራውን አልጀመረም አሁን እስካሁን በሄዳችሁበት ርቀት ላይ እናንተ ያስተዋላችሁት ነገር ቃፍድዶ ያዘው መጅሊስ በሚፈልገው ልክ የወጣት አደረጃጀት የሌላም በትክክል አሁን አደረጃጀቱን ጨርሳችሁ ስራዎች ቢሰሩ አመርቀኝ ውጤት የሚያመጡ እንትኖች ተሰርተዋል መዋቅሮች ማለት ነው መጅሊስን ቃፍደድ አድርጎ የያዘው የእጅ ማጠር ለህነቱ ማለት ነው የተረገመ ምን ሸካለው አላህ ኢኮኖሚውን ያምጣ ኢንሻአላህ አላህ ያምጣልን ምናልባት ከዚህ ጋር ተያይዞ ማህበረሰቡ ምንድነው ማድረግ ያለበት አሁን አንዳንድ እንዲህ ተቋም ሲኖር ዝም ብሎ መቼም ከሰማይ ይወርዳል እንዴ ከሰማይ ይወርድ መጅሊስ ፕሮግራሞችን በትክክል ረን እንዲያደርግ አሁን ምርጫ እየመጣ ነው ኡስታዝ አብዱልፈታህ ኖር አልኖር ይሄ ማህበረሰብ ምንድነው ማድረግ ያለበት መጅሊስ ጠንካራ ተቋም እንዲሆንና ስራዎችን በትክክል ቦታ ላይ ማድረስ እንዲችል
የመጀመሪያው ነገር እኔ መቼም በሚመስለኝ ይሄ መጅሊስ 2004 አካባቢ የብዙ ወንድሞች ደም ፈሶ የብዙ ሰዎች አካል ጎሎ የበርካታ እህቶቻችን ክብር ገድፎ ነው የሚባለው ተገፎ በአጠቃላይ በከፊልም ቢሆን አገር ሰላማታ ብዙ ዋጋ ተከፍሎበት ድምጻችን ይሰማ በሚል ጮሆ ድምጽ ተሰምቶ ከአላህ ማለት ነው መልስ የተገኘበት መጅሊሳችን ስለሆነ ማንንም ይሁን ማንንም በያላችሁበት እስከ መስጂድ ድረስ የኔ ነው የሚል ስሜት ይሰማንና ይህንን የኔ ነው የሚል ስሜት የተሰማንን መጅሊስ ተንከባክበን ለቀጣይ ትውልድ ለማሳለፍ ማድረግ ያለብን መስዋዕትነት እንክፈል በምን መልኩ በፊት ህይወት ነው የተከፈለበት ማለት ደም ነው የፈሰሰበት አካል ነው የጎደለበት ክብር ነው የተገፈፈበት ስለዚህ ብር ካስፈለገ ብር መስጠት ነው ጊዜ ከጠየቀ ጊዜ መስጠት ነው ኃላፊነት መተመሸከም ያለበት አንተ ነህ ከተባለ መጥቶ መሸከም አለበት ቢልሙናሰባ ሴትም ጭምር ማለት ነው የሴቶችም ስላለ አንቺ እዚህ ቦታ ላይ ጻፊ መሆን አለብሽ መስዋዕትነት ከፍላ ከተባለ መሆን አለበት ማለት ነው እዚህ ቦታ አንቺ ነሽ የሴቶቹ የዳዕዋ ዘርፍ መሆን ያለብሽ ከተባለች መሆን አለበት ማለት ነው ወንዱም እንደዛው ጨርቄም ማቄ ማለት የለበትም አሁንኛ ለሌላ ሳይሆን እስከታች ድረስ ያለው መጅሊስ ምን እየሆነ እንደሆነ እኔ እንደ ኃላፊ አቆልኝ እንዳንዱ ሱቃቸውን እየዘጉ ቤታቸውን እየዘጉ ገበሬም ቢሆን እዛሁን አንዳንድ የገጠር ስንሄድ ስንሰበስባቸው እርሻቸውን እየፈቱ በእግራቸው የ3 ሰዓት የ4 ሰዓት መንገድ እየተጓዙ የምንጠራቸውን ስብሰባ የሚመጡት ማለት በየነበት በየገጠሩ ራሱ ስለዚህ በቃ የኔን በሚል መክፈል ያለባችሁን ከናንተ የመጅሊስ የበለጠ እንዲያድግና ለሙስሊም ማህበረሰብ አገልግሎት መስጠት እንዲችል የሚጠይቃችሁ ነገር ለመስጠት የናንተ ነውና ተዘጋጁ ያው መጅሊሳችሁ ነው ወቁ خير استاذ عبد الفتاح ከአዲስ አበባ በግድ ተቆጥቶ ነው የመጣው መጅሊስ አሉ እንግዲህ መቼ አሉ ኡለም ማለት ነው እንደዛ ቆጥተን ያመጣ ነው ኡስታዛችን አሁን አገልግሎት ሲሰጡ እንዴት ነው እየታዘዝን ነው ወይ ከመታዘዝ አኳያ ምን ላይ ነው ያለ ነው የምትጠብቀው ነገር ይመጣል ኖራል መቼ የጠበቀው ነገር ሲመጣ ከመጣ በኋላ እንዴት አየኸው ለሌላም ቢሆን አሁን ነገም ቢሆን የሆነ ሰው ይምራን ብለን ወደ ቦታ ካመጣን በኋላ ታመሪው ምንድነው ሆነ ያለበት ጥቅል መልእክት እንግዲህ መቼም አላህ Subhanahu Wa Ta'ala ያን ምን መሆን አለበት የሚለው ነገር በቁርአን ላይ አስቀምጧል አጥዩ አላህ ወአጥዩ الرسول ወኡሊ الامر منكم ወኡሊ الامر እነማን ናቸው የተለያዩ የዑለማዎች እና የሙፈሲሩ ተፍሲር እንዳለ ሆኖ መቼም ዑለማዎች ምንም ጥርጥር የለም መጀመሪያ እነሱ ናቸው ተብሏል ከአስተዳዳሪዎችም በላይ ማለት ነው በሌላ በኩል ደግሞ አይ ኡሊ الامر ማለት አገር የሚመሩ ኹለፋዎች አሚሮች ናቸው ተብሏል ወታደርና እንትን ባይኖረው መቼም መጅሊስ ምን ባብ አውላ ኡሊ الامر መሆኑን ምንም ሸክ የለውም እዚህ ቦታ ላይ ማለት ነው ስለዚህ መስማት የግድ ነው ያስፈልጋል ይሁንና ግን ቀደምም የተለያዩ መሻይኾቻችንም ወንድሞቻችንም ጠቅሰውታል ብለን ከመጣ በኋላ የመታዘዙ ነገር ላይ ብዙ እንትኖች አሉ ያስባለሁ ነው መቼም አፎንና ማለት ነው አንድ ማረሳ ወንድም ስንባል ጥቅስም እዚህ ቦታ ላይ ያኔ እንግዲህ ሳንፈልግ ሆነና እንግዲህ አሁን አላ በተለይ አካባቢ ላይ ያው በዳዕዋን በምንም እንዲሁ በተወሰነ ደረጃ እንደው መወደድም ነገር እንሞካክራለን አለ አሁን ግን ስለምንጠላ ጥላቻን ለመቀበል ተዘጋጅ አለ ያኔ አዲስ መጅሊስ ሆንኩ ማረሳው እንደዚህ ነው ያለ አሁን ስለምንጠላ ራሱን አላገለለም ምክንያቱም ያው እንትና ያ በጀማዓ ማውራ ስላለበት ማለት ነው ለጥላቻ ለመሸከም ተዘጋጅ አለ ያ ማለት ምንድነው አበጀህም እንትናልከም በተለይ ይሄ የተለመደው ፌስቡክ እና ሚዲያ አለ ያው ነገር ስታደርግ በቃ ይታቻል መጅሊስ እንዲህ አድርጎ እንዲህ ብለው መካሪ የለም መካሪ እንደው እንዲህ ብታረግ የሚል ውስን ሰው ነው አብዛኛው ጥሎ ብሎ እንትን ይላል እንዲህ ብናደርግ የሚል ቅድም ኡስታዝ የጠቀሰው አይነት እንደውችን ብታበጇት በዚህ መንገድ ብትሄዱ ብንሄድ ይሄ ነገር ቢለምድብን ስናዝ ደግሞ ወይም ይሄ ነገር እንደ መጅሊስ ሲመጣ ጣዓ ቢደረግ ሰው ያን ነገር ቢቀበል ብንሰማማ ብንከባበር
በጣም ጥሩ ነው ቅድም የተባለው ብዙ ከመዋደድ ምን ይባላል ትንሽ መከባበር ሐቂቀተን ኢህቲራም በጣም ምክንያቱም በቃ መከባበር ካለ ጥሩ ነውና የሰው ልጅ እንትን ይላል ያው ለውጥ ያመጣልና ያው መሰማማቱ ጥሩ ነው እውነት ነው እንግዲህ የሰው ልጅ ሊያጠፋ ይችላል እንኳንኛ ቀርቶ ኸሊፋዎች ከነሱ በኋላ የነበሩት አመራር ላይ ያጠፋል የሰው ልጅ ግን ያን የጠፋን ነገር በእንትን ሳይሆን መጥቶ በማቅረብ እንዲ በዚህ መንገድ ብትሄዱ በማለት እስከ መስጂድ ድረስ ባለው በዚህ መንገድ እየተሰማማንና ሐሳብ የተሰጣጠን የተመካከረን ብንሄድ ለኛ አይደለም እኛ እንግዲህ ያው የሰው ልጅ ይለቃል ይሞታል ይቀየራል ምናምን ግን ቀጣይም ወንድሞችና እህቶች ቦታው ላይ ሲቀያየሩ እህቶችን በሴት በኩል ማለት ነው በዛ መንገድ መሄድ ልምድ ቢኖረን የሷሃባዎችና የሰለፎችን መንገድ በዛ መንገድ ብንከተል በጣም አዋጭ ይሆናል እላለሁ ኡስታዝ አብዱል ፈታህ መጅሊስ ይሆናል ብለህ አስበህ ታውቃለህ መጅሊስ ሆኖ እንግዲህ ሁለት ዓመት መርጠዋል ያውም ደግሞ በዞን ደረጃ ማለት ነው እኔ መጅሊስን ስሙ ራሱ አልወደውም ነበር ሐቂቀታን ድሮ ግን እንደው ምን እንደሆነ አላቅም ትንሽ ልጅ ሆኜ 10 ዓመት ወይም እንደዚህ አካባቢ ይመስለኛል ያው እንግዲህ ቅድም ኡስታዝ መርከዝ ያስተምሩ መነበረበት ሰዓት ልበልና ወርልድ ቪዥን የሚባል ነገር ነበር ከመሴ ላይ ማለት ነው ያው ወርልድ ቪዥን ፎቶ ከነበረውና እንትን ከመንረዳ ያው ከመሴ ሁሉም ነበር የወርልድ ቪዥን እንትን አንዱ ነበርኩኝና ቤትኛ ሁላችንም አለን ፎቶ ያው እናታችሁ ከአሜሪካ እንዲ ምናምን ልካላችኋለችና ምን ተውሎ ስብሰባ ይታዘዛል እንሄዳለን እዚህ ፕሪፓራቶሪ ትምህርት አካባቢ እዛ ነጋሽ ገደፋው ምናምን የሚባል ነው እዛ እነሱ ቤት አካባቢ ተጠራንና እኛ አካባቢ ተሰብስበን ትሞላለ ፎርም ይጠይቁሃል ስምህ ማን ነው ምንድነው ፎቶህን ለወደፊት ምን ትፈልጋለህ አለችኛ እንዴት ወርልድ ቪዥን መስራህት ስሟን እዚህ ቦታ አልጠቅስም ዝም ብሎ የእንትን ሐማሳ አይደለም የእስልምና ሃይማኖት መሪ አልኳት የእስልምና ሃይማኖት والله ማረሰ አይ የሃይማኖት አባት ነው የሚባለው አለች አይደለም የእስልምና ሃይማኖት መሪ አልኳት አይ የእስልምና ሳይሆን የሃይማኖት አባት ነው የሚባለው እንዲያባል አንቺ እንደፈለግሽ ጻፊው አልኳት እኔ ግን እንደዚህ ነው መሆን የሚፈልግ ከዛ በኋላ እንግዲህ አልহামዱሊላህ ቁርአን ቤትም ስንቀራም እንግዲህ እዛችሁ አለቃውኝ ሸጥ አደረግ ነበር ሸረሺድ ጋዛ እንደገና ደው መስጂድም ስንገባ ከዛ አልহামዱሊላህ ከተወሰነ ቁርአን ካختمኩ ትንሽ እንደቆየው ነው ኡስታዝ በመሰረቱት መርከዝ ላይም ገብቼ ማረሳው እንግዲህ ያ ውስጤ ዝም ብሎ ልምራ ብለህ አይደለም ጀሊሉ እንትን የሚልሃላ ለሐለቃ አቅራይ ላይ ነበር ኡስታዝ ረስቶ ኮና አላቅም እንጂ አቀራለው አንድ ወንድም በዚህ አንድ ወንድ ይቀመጥና የሆነ ጋርደን ባል ነገር ነበር የሚገርም ነበር ያ የመርከዝ ላይ የሆነ የሚሰጥ እንትን አለ ዘኪ ቁጥቤ በዚህ ኑሩ መሐመድ አሚን በዚህ ይቀመጥና እንደዚህ አንዳንዴ ደግሞ አብዱራህማን ብለን አብዱራህማን ጦጤ ቅጥያ ስም ሰጠው ልጅ ነበር እሱ ደግሞ የሚያቀራበት ጊዜ ነበር ጎበዝ ተማሪ ነበር ኡስታዝ ያሲን ወንድማቸው ልጅ ነው ነበሩን ብቻ እንቱና ያ ያደገ ሄደ ሌሎች ወንድሞች እንግዲህ ወዛ የስራ ዘርፍ ሲገቡ በዛው በሰዓቱ ባልጨረስም ቁርአኑን በዛው ቀጠልኩበት ኡስታዝ እንደዛ ቅድም ያለውን የዳዕዋ ሲስተም እንዳለ ሆኖ እሱ ጥሎ ሲሄድ የማስተርጎም ቦታ ላይ የተተካውት እኔ ነኝ እንዴት እንደተተካው አላቀ ሐቂቀተ ሲስተሙ ራሱ ነው በቃ ሼክ ከማል ተነስተው ደው መስጂድ ዳዕዋ ያደርጋሉ እኔ ተረጉማለሁ ኡስታዝ ያሲን እሁድ ዳዕዋዛ አቡበክር መስጂድ አንቻሮን ሲ ዳዕዋ ያደርጋሉ የሚተረጉም የለም አብዱል ፈታህ ተረጉም ኡስታዝ አሚሩ ስለሌለ ማለት ነው በቃ በዛው ጀመርኩኝ እንግዲህ ዝም ብለ እንትን ትላለህ መርከዝም ከሱ በኋላ ብዙ ቀጠልኛ ሳላስበው አሁን እዚህ መጅሊስ ነው እኔ መጅሊስ አልነበረም የፈለኩት የእስልምና ሃይማኖት መሪ ገና ይቀረኛል ኢንሻአላህ ቢኢዝኒላህ አሁን ለተመልካች ማለት ነው ለተመልካች ዝም ብሎ ወይ ደግሞ እንደማበረሰብ ሲታስበው መሪነት ላይ ያለ ሰው በተለይ እንደ ዞን ቀርቶ ራሱ ዝም ብሎ የሰፈር ላይ ራሱ እንደሰነ በጣም ምቾት ያለው እንደፈለክ የምትኖር በደንብ የምትተኛ ይመስላል ምቾት ያለው ማለት ነው አሁን አንተ ይሄ ሐላፊነት ከተጫነብህ በኋላ መጅሊስ ኮንክ በኋላ ምቾት ሰጠህ ወይንስ ምቾት ነሳ ያስጨንቃል ወይንስ እንዴት ነው ከዛ መደበኛ ህይወት በግል ከምትኖረው ለዚህ ሰው ስትኖር አሁን ከ1 ሚሊዮን በላይ ለሚሆኑ ሙስሊም ማህበረሰብ እዚህ ስትኖር ምንድነው እኔ بالمناسبه እዚህ ላይ እንደሌላ ሰው እንዲ ተጨነቀ እንቅልፋጥቼ ምናምን ብዬ ማውራት አልችልም ለምንድነው የማልችለው ስላላጣው ግን
የሚሰሩት ወንድሞች ናቸው እንደው እንግዲህ በእስከታችም ይሁን በተለይ ዞር ላይም ከጎናችን ያሉ ወንድሞች አሉ በጣም የሚለፉ ዝም ብለህ ግን ትጨነቃለህ አሁን ምሳሌ ረመዳን በፊት ቁርአን ማት ጊዜ እናختማለን እንደው ቁጭ ብለህ ሌላ ነገር እንትን ትላለህ እንጂ ልቅራ ስትራሱ ይሻይላል በጣም የሚገርም ነገር ማለት ነው ልቅራ ስትል ትዝ ይለና ቆይ ገሌ ጋር ለደውል تدولنا يهون حاجة أنت ترى لا يتوصل صفحة قرانا تزيل هلا نقول يقدر يقال يدور لا يوجد دائما إلى هذا الحد أو من مسرع تسرع بيرو متن نقمت على نيك الزكاة دي سبعة لم تانجين دي زكاة من الكون نجار إلا مزين برون سرعة تنبك الله تجي متى جن بركات وندموج اسكتها تسكت قبل من الرسالة بزون نجاراتهم أتوبتا بزون نجاراتهم متشوت أيسد ኃላፊነት አበደን ምቾት አይሰጥም በቃ ዝም ብለን ተንተላለ ሰው ምቾት አይሰጥህም ትታማለህ ስራው ምቾት አይሰጥህም መስራት እየፈለክ መስራት ስለሚያቀተህ መስራበትን ስለምታጣ በቃ ዝም ብለን እኩል ትፍትፍ ብለህ ከሁሉ ነገር ውጭ ነው የምትሆን ሰዎች ብዙ ፍላጎት አላቸው ያንዳንዱ ሰው ፍላጎት ማሳካት ያንዱ ፍላጎት አንዱን ሊገፋ ሊሆን ይችላል አረ ወላሂ ነው በጣም ብዙ ነገር ስለ መስጊድ ተጠይቀ ስለ ችግር ተጠይቀ በተለይ በጣም ቀልብ የሚሰብር ደግሞ መጅሊስ ይባል ያው እንግዲህ አብዛኛው ምስኪን ሰው ረዳት አድርጎ ስለሚያስበው ቢሮ መተው ቤቴ ፈርሶ ኩላሊቴ እንዲሆኑ ልጅ እንዲሆናለች እንዲ ተቸግረን ብለው መተው ችግራቸውን ሐቂቃ ሲነግሩህ ማለት ነው ምንድነው የምታደርገው አንተ የሚያስጨንቅ ራስህ ተቸግረሃል እኮ አንተ ራስህ እዛ ቢሮ የሆነ ስብሰባ ማድረግ ፈልገህ ለተሰብሳቢዎች የምትሰጠውን አንተ ትተሃል ሰውየው ቸግሮኝ እናቴ ጋር ቢሄድ እሷም ቸግሯት እናቷ ጋር ሄዳለች እና ምንም እንደው ውስጥ ሐቂቀተን ባይሆን አንድ ጥሩ ነገር አለ የሰውን ችግር የምታቀበት ቦታ እና ደግሞ ብዙ ጊዜ የምደጋግመው ነው ማውራትና ስራ ልዩ መሆኑን ታያለህ ዛው እናወራለን በፊት ግን ልክ ኃላፊነት ቦታ ስትመጣ ማውራትና መስራት ይለያል በጣም ይከብዳል ያስቸግራል ማለት ነው እኔ ይሄን ተረድቻለሁ እንግዲህ ወንድሞችን አላህ ያስችላቸው ነው ምለው እኔ እንደው በዚሁ አጋጣሚ በተለይ የመንግስት አካል ደግሞ እንደው አላህ ይርዳቸው ነው ምለው ምክንያቱም የኛ ቀላል ነገር ነው ከሆነው ጋር የኛው ደግሞ በአጠቃላይ ሀገርን እየመሩ ስለሆነ ሁሉንም አዳምረው በጣም ከባድ ነው ኃላፊነት ሐቂቀታ አላህ ያና አካል ሰጣ ነብያችን ወደው አይደለም ሙዓዝን ተው አቢደር ነው እንዴ لا تسأل الإمارة أراك رجلا ضعيفا دكما ሆነ ነው ማይ ስልጣን እንዳትለምናሉት አትችልም ከባድ ነው ማለት ነው እዚህ እኛ ደግሞ ምንም ሳናቅ ድንገት የመጣን ሰዎች እንዴት እንደሚከብደን እሰበው ሱሐባ እንደዛ የተባለ الله يعيننا بس واخيرا ለዚህ እንግዲህ መሪ ለሆንከው ህዝብ በሁለቱም ቋንቋ እንኳን አደረሰ የማለት ይችላል ኡስታዝ እሺ ጋድሮ ዱርሴ አፋን ኦሮሚፋቲን ሀጋማ አፋን አማሪፋቲን አሰንጅራ ኡምኒ ኬኛ ኬሳው አዳኖሪ ጎዲና ኬኛ አዳ ጎዲና ኦሮሞ ኬሰ ጅርተን በገረቢን ዒድ አልፈጥሪ በረኩመቱ ባፍሪ ፊ አፍርተሚ ጃፋዳፍ ነገያን ወሊን ኑገሄ በገገመደኒ ረቢን ደለጋ ኬኛ ጋሪ ኑራሃቄ በሉ እንደ ኬሰን ራሃቄ በሉ ተንጀዳ እንግዲህ አላህ Subhanahu Wa Ta'ala እንኳን ለ1446ኛው ዓመተ ሂጅራ ዒድ አልፈጥር በዓል አደረሳችሁ ላለው አጠቃላይ ሙስሊም በተለይ በልዩ ዞናችን ውስጥ የምትኖሩ ሙስሊም ወንድም እህቶች ሌላው እንግዲህ በተለየ መልኩ የተከበረችው ባልተቤቴ አሚና ቢንት መሐመድ ሼክ ወይም አሚና ሼሁ እና አጠቃላይ ልጆቼ ከዛም በላይ ደግሞ አባቴ አያቴ አክስቶቼ ወንድሞቼ አጠቃላይ ደግሞ የአኺራ ወንድሞቼ ጭምር በርግጥ ቀደም አስቀድም ያለው በተለየ መልኩ ከኔ ጋር እንግዲህ እኔ እንኳን ያወተኛለው ይያለው እንግልፍ ይያጡ እያሳሰባቸው እየተጨነቁ በዞን ደረጃ ከጎኔ ይላሉ ዝቅ ሲል ደግሞ በተለየ መልኩ በየከተማውና ወረዳው ላይ ያሉ የመጅሊስ ባልደረቦች ለአላህ ብለው في سبيل الله እየሰሩ ብዬ ነው እኔ ማምነውና ወንድሞች ዑለማዎችን ጨምሮ እንኳን አላህ ለ1446 ዓመተ ሂጅራ አደረሳችሁ ላለው ሐላ አዳቲ ነው መስላ ወረትየ ጆሌክ ያባክያ ጀጀደን ጅራ ኢሳኒ ፊ ከሳው ሐላ አዳቲን ወሉ ማገለቲ አቦለየን ከኛ ከንጎዲና ሐላ አዳቲን ሞ ወረነ ወጂን ደለጋጅረን አንለ ረፉስ ኢሳን
hirriba dhabanii yaadaan cinqamanii warra yaada ummataatiif yaadaa jiru hojjettoota hojii raawwattoota majlisaa warra namadii jiru ka godinaa jechuudha. Yeroo gadi buun immoo magaalaa fi aanota baadiyyaarra warra jiru walumaa galatti karaa rabbii irratti fi sabiillah jedhan jedheetan akkasitti amanaa warra majlisoota keenyaa hojii raawwattoota rabbiin bagaa ciida bara 1446 faatu jiraatti jiru kanaaf nagaan sin geessisee jedha. ባይሰሙንም ለነሱ የደስታ ዒድ ባይሆንም ደግሞ ሁሉ ጊዜ ለ70 ስንት ዓመት ወይም ለ80 ዓመት ያክል ችግር የደረሰባቸው ላሉ ፍልስጤማውያን ወንድሞቻችንና እህቶቻችን ቦለየን ከኛ ወራ ፍልስጤኒ በከጅራነት የቹ ረኪኑ ማውጅን ረቢ ረኪና ረሃካሱቲ ኢሳን ለበገረብን ኢሳን ገሲሰኝ ገሁኝ ደሞ ሲላሂ አተው መለ ነልዐጀብ ረኪኑ መከና ወጅን አቹመት ሳን ኢደሳን ያካጃይባቲ ቦሃቲስ ገመቻቲስ ዱአቲስ ይከበጁ በቀረብኝ ኢሳን ለለ ሲንገሲሰኝ ጀዳንጋ አፋን ከነ ቤኩ ደበንስ ይሄንን ቋንቋ ባይችሉ እንኳን አደረሳቸው አላህ በረካ ረህመቱን ያወርድላቸው ችግሩን ያንሳላቸውና እነሱንም እንዳንረሳ በዱዓ እነሱንም እናስታውስ ኢሳን ለሃያ ደኑቲ ዱዓ ዳን እንጀዳ ጀዛኩሙላሁ ኸይራን ወይያ ገለተው ማውሳት ጀዛኩሙላህ ክቡራን ተመልካቾቻችን ከኡስታዛችን ኡስታዝ አብዱል ፈታህ የኦሮሞ ብሔረሰብ ዞን እስልምና ጉዳይ ፕሬዝዳንት ጋር ያደረግነው ቆይታ ይሄን ይመስል ነበር። ካፍታ ቆይታ በኋላ ተመልሰን እስክንመጣ ድረስ ርቃችሁን እንዳትሄዱ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ።